እግዚአብሔር የተመሰገነ ይሁን። የትንሣኤ ማለዳ ሰጥቶን እርሱን በትንሣኤው ኃይል ተሞልተን እንድናገለግለው እንድናመልከው ጌታ ይህን ዕድል ለእያንዳንዳችን ለሁላችንም ሰጥቶናልና ክብር ለእርሱ ይሁን። ጌታን እናመሰግናለን። እኔም ጌታ ዛሬ ስለሰጠኝ ስለዚህ ዕድል ጌታን አመሰግነዋለሁ፣ አከብረዋለሁ። ከእናንተ ጋር የእግዚአብሔርን ቃል ለመካፈል ዕድሉን ስላገኘው ጌታን በጣም አድርጌ እባርካለሁ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ዕድሜ የጨመረልኝ ሰው ነኝ። በተጨመረልኝ ዕድሜ እያገለገልኩ ነው። ክብር ለጌታ ይሁን። እግዚአብሔር ይመስገን። ከእግዚአብሔር ቃል ዛሬ የምናነበው ሮሜ ምዕራፍ 6 ከቁጥር 1 እስከ 13 ያለውን አንብበን ነው ዛሬ የምንከፋፈለው። ክፍሉን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከኃጢአትም በታች ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። እግዚአብሔር የተመሰገነ ይሁን። የምንነጋገርበት ሐሳብ ለእግዚአብሔር በቅድስና ወይም ለእግዚአብሔር ተቀድሶ መኖር ወይም በቅድስና መኖር በሚል ሐሳብ ነው የምንነጋገረው። እንጸልይ። የእግዚአብሔር ስም የተመሰገነ ይሁን። እኛ በቅድስና ለመኖር የተጠራን ሰዎች ነን። በቅድስና እግዚአብሔርን እያከበርን እያስከበርነውንም ለመኖር የተጠራን ነን። ለዚህ ክብር የተጠራን ሰዎች ነን። ስለዚህ ዛሬ ከዚህ ክብር ሳንጎድል እንዴት እንኖራለን በቅድስና የሚለውን ሐሳብ እንመለከታለን። ክብር ለጌታ ይሁን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም አንተን እናመሰግንሃለን። በመካከላችን ስላለህ መንፈስም በመካከላችን እየተመላለሰ ስለሆነ እናመሰግንሃለን። የምናመልክበት ጸጋ ተሰጥቶናልና ክብር ላንተ ይሁን።
አሁን ደግሞ ቃልህን የምንሰማበትን ጸጋ ለእያንዳንዳችን እንድሰጠን እንጸልያለን። አንተ አስተማሪያችን የሆንክ መንፈስ ቅዱስ በመካከላችን በማስተማር እንድትገለጥ እንጸልያለን። ለእኛም ለልጆች ደግሞ የቃልህን እውነት ሰምተን ለመታዘዝ የምንችልበትን የጸጋን አቅም እንድሰጠን እንጸልያለን። ሁላችንንም በዚህ ስፍራ አስቀምጠን በምትናገረን የቃል ምክር እንድታገኘን በኢየሱስ ክርስቶስ ስም እንጸልያለን። ክብርና ምስጋና ለአንተ ለአምላካችን ይሁን፣ በኢየሱስ ክርስቶስ የከበረ ስም አሜን። ሐዋርያው ጳውሎስ ወደዚህ ወደ ምዕራፍ 6 ከመድረሱ በፊት ያሳየው ሐሳብ ነው ወደዚህ ሐሳብ እንዲመጣና በዚህ ሐሳብ ላይ ደግሞ ጊዜ እንዲወስድ ያስፈለገው። ከዚህ በፊት ባሉት ሐሳቦች ላይ አበክሮ ይናገር የነበረው ሐዋርያው ጳውሎስ የጸደቅነው በእምነት ነው። በቃ የጸደቅነው በእምነት ነው። ከዚህ ሌላ ነገር ምንም የለም። ሌላ አላስፈለገንም። በእምነት ነው የጸደቅነው፣ በእምነት ነው የዳንነው ብሎ አጠንክሮ እየተናገረ ነበረና ይሄን እንደው እስቲ ላሳያችሁ። ምዕራፍ 3 ቁጥር 21 ጀምሮ አነብላችኋለሁ። ምዕራፍ 3 ቁጥር 21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው አስምሩበት። ይሄንን እንዲያው ያለምንም ተጨማሪ እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። እያችሁ እምነት ነው እስካሁን ድረስ የሚታየው። ቁጥር 27 እስኪ ትምክህት እንግዲህ ወዴት ነው? ትምክህት ወዴት ነው? ተራራ ወጥቼ ሸለቆ ወርጄ እዚያ ደርሼ እዚያ ገብቼ እንዲህ ዋጋ ከፍዬ የሚያስብል ትምክህት የት ጋ ነው? ለጽድቅ ለመዳን የት ጋ ነው ያለው ነው የሚላቸው። ትምክህት እንግዲህ ወዴት ነው? እሱ ቀርቷል። ምን የሚያስመካ ነገር የለም። ምንመካበት ነገር የለም። ስለ መዳናችን ስናስብ፣ ስለ መጽደቃችን ስናስብ የሚያስመካን አንድም ነገር የለም በክርስቶስ ኢየሱስ እግዚአብሔር ካደረገው ስራ በስተቀር። እርሱ በመስቀል ላይ እንዲሰቀል አድርጎ ከዋጀን ከዚያ ምትክ ሆኖ ካዳነን በስተቀር እኛ የምንመካበት ነገር ምንም የለም ይላል። በየትኛው ሕግ ነው? በስራ ሕግ ነው? አይደለም። በእምነት ሕግ ነው እንጂ በስራ ሕግ አይደለም። ይህና አድርገህ እንዲወጥተህ እንዲወርደህ በሚል አይደለም፣ በእምነት እንጂ። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘውንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። አሕዛብም በማመናቸው ይድናሉ፣ በክርስቶስ ኢየሱስ ሲያምኑ ይጸድቃሉ። እንደ ቀድሞ አስተሳሰብ ያለው አስተሳሰብ አሁን የምትመኩበት አይሁዳዊ መሆን ብላችሁ የምትኮፈሱበት ነገር የለም።
ተገዛችኋል፣ ጥሩ። ስለ እምነታቸው ምትሉት አሕዛብን ደግሞ በእምነታቸው ይድናሉ። በኤፌሶን ምዕራፍ 2 ላይ ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ማንም እንዳይመካ በዚህ ጉዳይ ላይ ከስራ አይደለም ይዘጋዋል። በቃ በዚህ መልኩ ይሄንንና ምዕራፍ 4ንም አብርሃምን ጠቅሶ አብርሃም አመነ ጽድቅ ሆኖ ቆጠረለት ብሎ ከተናገረ በኋላ በምዕራፍ 5 ላይ ደግሞ ኃጢአት በአዳም ምክንያት እንደገባ በክርስቶስ ኢየሱስ ደግሞ መዳን እንደሆነ ይናገርና መጨረሻ ላይ ያለው ሐሳብ ነው ወደ ምዕራፍ 6 ተንደርድሮ ይህንን ለእግዚአብሔር በቅድስና መኖር ያስፈልጋል የሚለውን ሐሳብ በጥልቅ እንዲገባበት ያደረገው እሱ ነው። ምዕራፍ 5 ቁጥር 21 እናንበው እስቲ። በደልም እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ ይላል። አዲሱ መደበኛ ትርጉም ላይ ነው ትንሽ ግልጽ የሚሆንልን። አዲሱ መደበኛ ትርጉም የሚለው ሕግ በመምጣቱ መተላለፍ በዛ ይላል። ሕግ በመምጣቱ መተላለፍ በዛ፣ ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ ነው የሚለው በአዲሱ መደበኛ ትርጉም። ሕግ በመምጣቱ መተላለፍ በዛ፣ ነገር ግን ኃጢአት በበዛበት ጸጋ እጅግ አብልጦ የተትረፈረፈ ሆነ ይላል። ስለዚህ ይሄ ሐሳብ ጳውሎስን ራሱ ያባንነው ይመስላል። ለምን መሰላችሁ? ነገርን ግራ አድርገው የሚተረጉሙ ሰዎች አሉ። ይሄንን ሲሰሙ ይሄንን ሲያነቡ ታዲያ በኃጢአት ጸጋ የሚበዛ ከሆነ በኃጢአት መቀጠል እችላለሁ፣ መዳንን ድኛለሁ፣ በጸጋው ድኛለሁ። ስለዚህ ኃጢአትን መለማመድ በኃጢአት መቀጠል እችላለሁ የሚሉ ሰዎች ድንገት ሊመጡ ይችላሉ። ድንገት እንደዚህ አይነት ሐሳብ ልባቸው ውስጥ ሊመጣ ይችላል። ኃጢአት በበዛበት ጸጋ የሚትረፈረፍ ከሆነ ስለዚህ ምን ችግር አለ? ኃጢአትን መለማመድ እችላለሁ የሚሉ ሊመጣባቸው ይችላል እኮ ድንገት አጣሞ ይሄን ነገር ሊረዱ የሚችሉ። ስለዚህ ቶሎ ብሎ ወደዚህ ሐሳብ ይመጣል። ምን ይላል? እንግዲህ ምን እንላለን? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኖርን ይላል። ስለዚህ ለእግዚአብሔር ተቀድሰን መኖር በቅድስና ሕይወት መኖር ይገባናል ብሎ ነው እንዴት በቅድስና መኖር እንዳለብን ለማሳየት የሚፈልገው ጳውሎስ። ስለ ቅድስና ለእግዚአብሔር ስለመቀደስ አስፈላጊነቱን ብዙ ላወራችሁ አልፈልግም። ምንም የማያሻማ ነው ለእግዚአብሔር ተቀድሶ መኖር። ለምሳሌ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 እና 16 የሚለው ምንድን ነው? ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ምኗችሁ ቅዱሳን ሁኑ። ይሄ ቀድሞ ለእስራኤላውያን የተነገራቸው ሐሳብ ነው። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በምኗችሁ ቅዱሳን ሁኑ። እኛ የጸደቅነው በእምነት የዳነው ቅድስናን ለመኖር ነው። ቅድስናን ለመለማመድ ነው። የእግዚአብሔርን የቅድስናን ባህሪ ለመለማመድ የተጠራን ሰዎች ነን። እንደገና ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 የሚናገረው እንመልከት። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ በምን በቅድስና ልትመላለሱ እግዚአብሔርን ደስ ልታሰኙ እንዴት እንደሚገባችሁ
ከእኛ ዘንድ እንደተቀበላችሁ እናንተ ደግሞ እንደምትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችኋለንም። በጌታ በኢየሱስ የትኛውን ትእዛዝ እንደተሰጠናችሁ ታውቃላችሁና ይህም የእግዚአብሔር ፈቃድ እርሱ መቀደሳችሁ ነውና። የማያሻማ ነው። በቃ እኛ ለእግዚአብሔር ተቀድሰን እንድንኖር የተጠራን የተለየን ሰዎች ነን። እንዲሁም ዕብራውያን ምዕራፍ 12 ላይ ሄደን እናነባለን። ዕብራውያን ምዕራፍ 12 ላይ ቁጥር 14 ከሰው ሁሉ ጋር ሰላምን ተከታተሉ። በኑሯችሁ በምትኖሩበት ኑሮ በምትመላለሱበት መመላለስ ከሰው ሁሉ ጋር ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። እዚህ ላይ ደግሞ ያከብረዋል። ያለ እርሱ ጌታን ሊያይ የሚችል የለምና፣ ያለ ቅድስና እርሱ ማየት የሚችል የለምና ተዘጋ። ስለዚህ አሁን ቅድስና አስፈላጊነት ከዚህ በላይ ምን ልበላችሁ? አስፈላጊ ነው። ዛሬ ላሳያችሁ የወደድኩትን በዚህ ምዕራፍ መሰረት በምዕራፍ 6 ከቁጥር 1 እስከ 13 ባለው መሰረት እንዴት ነው ቅድስናን የምንለማመደው? ቅድስና የልምምድም ነገር ነው። መዳን የዳንበት ነገር ግን የልምምድ አይደለም። የአንድ ጊዜ ጌታ ኢየሱስ ክርስቶስ ያደረገውና የሰራውን ስራ በማመን የዳንበት የጸደቅንበት ነገር ነው። ቅድስና ግን ዕለት ዕለት የምንኖረው የምንለማምደው ህይወት ነው። እንዴት ነው ይሄ በእኛ እውን የሚሆነው? ይሄ እንዴት እውን እንደሚሆን ጳውሎስ በዚህ ክፍል ውስጥ ሲናገር ሲያስቀምጥ ሁለት መሰረታዊ ሀሳቦች ላይ አተኩሮ ነው ከ1 እስከ 13 ባለው የሚናገረው። ሁለት መሰረታዊ ሀሳቦች፣ አንደኛው መግደል ወይም ማስወገድ የሚል ሀሳብ ነው። አንደኛው ሀሳብ መግደል ወይም ማስወገድ የሚል ነው። ሁለተኛው ሀሳብ ግን መኖር፣ ህይወትን መኖር፣ የቅድስና ህይወት መለማመድ መኖር የሚል ነው። በእነዚህ ሁለት መሰረታዊ ሀሳቦች ላይ ተመስርቶ ሐዋርያው ይህንን ሀሳብ ያብራራላቸዋል። ይህንኑ ዛሬ የምንመለከተው ምዕራፍ 6 ላይ የመጀመሪያው ምንድን ነው ብያችኋለሁ? መግደል ወይም ማስወገድ። መግደል ወይም ማስወገድ። ቁጥር 2 ላይ ምን ይላል? ይሄ መጀመሪያ የጠየቀውን ጥያቄ እንዴት ነው የሚመልሰው? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም ይላል። አበቃ አጠንክሮ የሚናገረው አይደለም፣ ከቶ አይደለም ነው ብሎ በመደበኛ ትርጉም ሊሆን አይችልም። ይሄ ኃጢአትን እየተለማመዱ ጸጋን እንዲበዛ ማድረግ አይቻልም፣ አይሆንም፣ አይገባም። እንደዛ ማሰብ በአእምሯችሁ ሊያልፍ አይገባም። በኢየሱስ ነው አይገባም። በአእምሯችሁ ውስጥ አይምጣ። ይሄ ጸጋ እንዲበዛ በኃጢአት መኖር ማይሆን ነገር ነው ይላቸዋል። ስለዚህ መጀመሪያም ይላቸዋል ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? እኛ እኮ ለኃጢአት ሞተናል። ስለዚህ እንዴት ነው ወደፊት በኃጢአት የምንኖረው ይላቸዋል። የሞትን ነን፣ በኃጢአት ልንኖር አንችልም። ምክንያቱም የሞተው ደግሞ ለኃጢአት ነው የሚላቸው፣ ለኃጢአት ነው። ይህን ሀሳብ ስንመለከት እኛ እንደ ክርስቲያን ፈጽሞ ኃጢአት እኛ ጋር አይደርስም፣ አይሞክረንም፣ አይነካካንም ማለት አይደለም። ኃጢአት ሊመጣብን ይችላል፣ ግብዣው ሊመጣ ይችላል። ነገር ግን ግብዣውን ባለማስተናገድ፣ ሀሳቡን ባለመቀበል እኛ በኃጢአት ውስጥ አንኖርም። ቶሎ ብለን ከኃጢአት እንወጣለን። ሀሳቡ ቢመጣም ቶሎ ብለን እንሸሻለን፣ እንወጣለን። እኔ
የሞትኩ ነኝ ብለን ነግረን እንወጣለን ማለት ነው። ስለዚህ የመጀመሪያው ሐሳብ ይሄ ነው። ኃጢአትን አንኖርበትም በሚል ሐሳብ ይህን ሐሳብ በአንደኛ ጴጥሮስ ላይ ጴጥሮስ ከዚህ ሐሳብ ጋር ይስማማል። አንደኛ ጴጥሮስ ምዕራፍ 4 ላይ እንደዚህ የሚል ሐሳብ አለ። ከመጀመሪያው ቁጥር ጀምሮ አንብላችኋለሁ። ክርስቶስም በሥጋ እኛ መከራን ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ የቀረላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሐሳብ እንደ ቃጦር አድርጋችሁ ያዙት። እንደ እግዚአብሔር ፈቃድ እንጂ እንደ ሰው ፈቃድ ላለመኖር፣ እንደ ሰው ምኞት ላለመኖር ጦር አድርጋችሁ ውስጣችሁ ያዙት። በሥጋ መከራን የተቀበለ ኃጢአትን ትቷልና የአሕዛብን ፈቃድ ያደረጋችሁበትን በመዳራትና በሥጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና። ይበቃል፣ ያለፈው ዘመን ይበቃል። ያ በኃጢአት የተመላለሳችሁበት ኃጢአት በእናንተ ላይ ቤቱን ሰርቶ የኖራችሁበት ያ ዘመን ይበቃል፣ አልፏል ነው የሚላቸው። ወደ ሁለተኛው ሐሳብ ስንመጣ ቁጥር 6ን እንመለከታለን። ሮሜ ምዕራፍ 6 ቁጥር 6 እንደዚህ የሚል ሐሳብ አለው። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን፣ የሞተስ ኃጢአቱ ጸድቋልና። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለንና። ይህም ማስወገድን መለየትን ያሳያል። ጳውሎስ በተመሳሳይ ሐሳብ በገላትያ ላይ የሚላል መሰላችሁ? ምዕራፍ 5 ቁጥር 24 የክርስቶስ ኢየሱስም የሆኑቱ ሥጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። የክርስቶስ ኢየሱስ የሆኑቱ ሥጋን ከክፉ ምኞቱና ከመሻቱ ጋር ሰቀሉት፣ ገደሉት ማለት አለ። በመስቀሉ ላይ በክርስቶስ መስቀል ላይ ሰቀሉትና ይሄንን ክፉ ምኞት ያለውን ሥጋን ምን አደረጉት? ገደሉት ነው የሚለው። ራሳቸው ሰቀሉት ነው የሚለው። የቅድስና ሕይወት ልምምድ ነው። እኛ ያለንበት የእኛም አስተዋጽኦ ያለበት ነው። እንሰቅለዋለን። ያንን የሚፈታተንን ሥጋ በመስቀሉ ላይ እንሰቅለዋለን። ሰቀሉት ይላል። ይሰቀል። አሜን። ኤፌሶን ምዕራፍ 4 ቁጥር 22 ላይ ደግሞ ፊተኛ ኑሯችሁን እያሰባችሁ፣ ይሄ ቅድም ጴጥሮስ ያለውን እንደ አሕዛብ የኖራችሁበት የተመላለሳችሁበት ሕይወት የሚለውን ይወክላል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱት። ሌላ ሰው እንዲያስወግድላችሁ አትጠብቁ። ሰባኪው እንዲያስወግድላችሁ አትጠብቁ። መጋቢው እንዲያስወግድላችሁ አትጠብቁ። እናንተው ራሳችሁ ይህንን ክፉ ምኞት ያለበትን ሕይወት ፊተኛ ኑሮ ቀድሞ የነበረውን ያንን ምኞት የሚጠፋውን አሮጌውን ሰው አስወግዱት። ቆላስይስ ምዕራፍ 3 ቁጥር 9 ላይም እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና። ውሸት አትነጋገሩ። ይሄ የአሮጌው ሰው ኑሮ ነው። የአሮጌው ሰው ሕይወት ነው። ሌላ ኃጢአት ውስጥ ማስገባት ትችላላችሁ። ይሄ የአሮጌው ሰው አካሄድ ነውና አሮጌውን ሰው ምን አድርጋችሁታል? ከስራው ጋር ገፋችሁታልና። ከምኑ ጋራ?
ከስራው ጋር ገፋችሁታል። አሮጌው ሰው የኃጢአት ልምምድ ያለበት ኃጢአትን የሚወድ ማንነት ያለው ነው። አሮጌውን ሰው ከስራው ጋር ገፋችሁታልና እግዚአብሔር ይመስገን። አዎ ጌታ ጸጋውን ይስጠናል። ራሳችንን ለመስቀል አሮጌውን ሰው ለማስወገድ አሮጌ ምኞት ያለውን የቀደመው ምኞት ያለውን ሊያንሰራራ የሚፈልገውን ገፈነውን እንድንጥል አውልቀን እንድንጥል ጌታ ጸጋ ይስጠናል። ለዚህም ጸጋ እግዚአብሔር ይመስገን እና የእኛም ድርሻ አለ ልላችሁ ፈልጌ ነው። እግዚአብሔር የተመሰገነ ይሁን። በሶስተኛ ደረጃ ቁጥር 11 እንመለከት። ቁጥር 11 የመጀመሪያው ሐሳብ ማለት ብላችሁ እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ። ለምን እንደሞታችሁ? ለኃጢአት እንደሞታችሁ። መጀመሪያው ሐሳብ ነበረ። ለኃጢአት የሞታችሁ እናንተ፣ እኛ የሞትን እኛ እንዴት በዚህ ሕይወት ውስጥ እንመላለሳለን? በኃጢአት ሕይወት እንዴት እንመላለሳለን ብሎ ያለውን እዚህ ላይ እንደገና ያጸናዋል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ። እግዚአብሔር ይመስገን። ለኃጢአት ምን ሆናችኋል? ሞታችኋል። ወደ ራሴ ሳመጣ እኔ ለኃጢአት ሞቻለሁ፣ እናንተስ ለኃጢአት ሞቻለሁ ያላችሁ ራሳችሁ ተናገሩ። ሞቻለሁ። የሞተ ሰው አካባቢው ላይ ምን እንዳለ ያያል? አይመለከትም። የቀደመውን ስራ ለመስራት ይከጅላል፣ ይነሳሳል። የሞተ ነው፣ ሞቷል። በቃ ስለሞተ የተኛ ሰው አይደለም። የተኛ ለመቀስቀስ እድሉ የሰፋ አይደለም፣ ይቀሰቀሳል። ድምፅ በሰማ ጊዜ፣ ጮት በሰማ ጊዜ ሊቀሰቀስ ይችላል። ነገር ግን ሞቻለሁ ብለን ለኃጢአት ስንነግረው ወደኛ የመምጣት አቅም ያጣል። ሊመጣም እንኳን በእኛ እንዳይነግስ ይሆናል ማለት ነው። ሞቻለሁ፣ እኔ አሁን ሕያው አይደለሁም፣ በእኔ ውስጥ የሚኖረው ክርስቶስ ነው በሕያውነት የሚያኖረኝ እንጂ እኔ ለኃጢአት ሞቻለሁ፣ ለኃጢአት ሞቻለሁ። ስለዚህ ደግመን ደጋግመን ኃጢአት ሙከራ ሲያደርግ እኔ እኮ ሞቻለሁ፣ ምን ትፈልጋለህ? እኔ ሞቻለሁ፣ ተወግዷል ማንነቴ፣ አሮጌው ማንነቴ የለም፣ ገፍፌ ጥዬዋለሁ፣ አስወግጄዋለሁ ብለን መናገር እንችላለን። እንቀጥላለን። አሁን የማስወገድ ነው የመገል ጉዳይ። እንግዲህ ቁጥር 12 ላይ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ። ለምኞቱ እንድትታዘዙ። ኃጢአት ምኞትን ነው የሚያመጣው። እናታችን ሔዋን አይታ ተመኘች አይደለም? ያማረ ነው ብላ እንድንመኝ ነው የሚያደርገው። ኃጢአትን እንድንመኝ በቃ መልካም ነገር ያለበት አስመስሎ፣ በጎ ነገር ያለበት አስመስሎ፣ የሚያመልጠን ነገር ያለበት አስመስሎ። እግዚአብሔር ይገሥጸው። ያታልለናል፣ ወደኛ ብቅ ይላል። ይሁን እንጂ ኃጢአት በሚሞት ሥጋችሁ አይንገስ፣ እንድትነግሥብኝ አልፈቅድም። ሞክረህ ይሆናል፣ መጥተህ ይሆናል፣ በሚያባብል ቃል ልታታልለኝ በጎ አስመስለህ መጥተህ ይሆናል። አትነግሥብኝም፣ አትነግሥብኝም። እንዳይነግሥብን ቤቱ በላያችን ላይ እንዳይሰራ እምቢ ማለት እንችላለን። አትነግሥብኝም። ክርስቶስ ያዳነን ለዚህ አይደለም፣ ለቅድስና ሕይወት ነው። በቅድስና ተጠብቄ ፊቱን እንዳይ ነው፣ ከእርሱ ጋር እንድኖር ነው እንጂ አንተ እንድትነግሥብኝ አይደለም። አትነግሥብኝም ብለን በቆራጥነት መንገር አለብን። ቁጥር 13 ደግሞ ብልቶቻችሁን
የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ይሄ ከእግዚአብሔር የተሰጠን አካል ብልት ዳዊት ግሩምና ድንቅ ተደርጌ ተፈጥሬያለሁ የሚለው ነው። እግዚአብሔር ድንቅና ግሩም አድርጎ የፈጠረን በኃጢአት እንድንጨማለቅ አይደለም፣ በኑሯችን እርሱን እየመሰልን እንድኖር እንጂ፣ በቅድስና እርሱን እያከበርን እንድኖር እንጂ ለኃጢአት መጫወቻ አይደለም። ብልቶቻችሁን የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ አታቅርቡለት። ካቀረባችሁማ ይነግስባችኋል። እንዲነግስ ፈቀዳችሁለት ማለት ነው። አታቅርቡ። ብልቶቻችሁ አሁን ለእግዚአብሔር የሚሰሩ ስራ ናቸው፣ ለጌታ የሚሰሩ ስራ ናቸው፣ ለአምላክ የሚሆን አገልግሎት የሚያገለግሉት አላቸው እንጂ ለኃጢአት አይደለም ሊቀርቡ የተገባቸው። ስለዚህ መግደል ወይም ማስወገድ በአምስት ሁኔታ ተመልክተናል። መጀመሪያ የሞትን ለኃጢአት የሞትን እኛ እንዴት ኃጢአትን እንለማመዳለን? በቃ ይገባናል። ደግሞ ክርስቶስ የእኛ ምትክ ሆኖ በመስቀል ላይ ሲሰቀል እኛም ከእሱ ጋር አብረን ተሰቅለን የሥጋን ምኞት አብረን ሰቅለነዋል። ኃጢአት የምንለውን ምኞትን ከእኛ አስወግደነዋል። ኃጢአት ወደ እኛ የመጣ ጨዋ መስሎ ብቅ እንዳይል ገፈነዋል፣ ከላያችን ላይ አስወግደነዋል። ደግሞ ሞተናል። በቃ የሞትነን ለኃጢአት አንሰማም፣ አይሰማንም። የነቃን አይደለም ለኃጢአት፣ የነቃን አይደለም ለኃጢአት። ኃጢአት ደግሞ እንዲነግስብን አንፍቀድ። ሊዳዳው ይችላል፣ ሊሞክር ይችላል። አንፍቀድለት። እንዲነግስብን በላያችን ይችላል፣ እንዲሰለጥንብን፣ ቤቱን እንዲሰራብን አንፍቀድለት። ገዣችን እንዲሆን ብልቶቻችንን ደግሞ ለእርሱ መክበያ ለእርሱ መቀለጃ አድርገን አንስጥ። ብልቶቻችን ይልቅ እግዚአብሔር ሊሆኑ ይገባል። ይሄ የመጀመሪያው ሀሳብ ነው። ጳውሎስ እንዴት ከኃጢአት ርቀን በቅድስና በመኖር እግዚአብሔርን ልናስደስት እንደምንችል መጀመሪያ የማስወገድ የተነደለ የተወገደ ይህንን ካምና ካወቅን በኋላ ቀጥሎ ደግሞ ያለው ሀሳብ ቅድም እንደሆናል ሕይወትን መኖር አዎ አስወግደን ዝም አንልም። የምንኖርለት በቅድስና የምንኖርለት የምናከብረው እግዚአብሔር አለ። ቁጥር 4 እንመልከት እስኪ ኑሮውን በተመለከተ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ክርስቶስ ከሙታን እንደተነሳ ዘለቅለን ስናይ ቅድም ክርስቶስ ኢየሱስ ሞትን አሸንፎ ዳግም ላይሞት፣ ዳግም በሞት ላይያዝ፣ ዳግም ወደ ሞት ላይመጣ ሞትን ድል ነስቶ ወጥቷልና ብሎ ነግሮናል። ስለዚህ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በምን ሕይወት? በአዲስ ሕይወት። እግዚአብሔር ይመስገን። እግዚአብሔር ለእኛ ያዘጋጀው የምንኖርበት ሕይወት አዲስ ሕይወት ይባላል። አዲስ አሮጌው ነገር አልፎ አሮጌው ማንነት አልፎ አዲስ ማንነት ይዘን በአዲስ ማንነት የምንመላለስበት ነው። አዲስ ሕይወት ስንል ሁሉ ነገር አዲስ የሚመራን አዲስ ነው። ክርስቶስ ነው የሚመራን። ከዚህ በኋላ ለክርስቶስ ነው ራሳችንን የምንሰጠው ለኃጢአት ሳይሆን። አዲስ ብለን ስንመላለስ በክርስቶስ የምንመላለሰው ሕይወት ነው። ጓደኝነትም ይለወጣል።
ከድሮ ጓደኛ ጋር መቀጠል ይፈቀዳል በአዲስ ሕይወት? አይሆንም። እሱማ ኃጢአት እንዲነግስብን መፍቀድ ነው። ምክንያቱም ያ ወደ ጌታ ያልመጣው ሰው ወዴት ነው ሊጎተን ይችላል? ወደ ራሱ ሀሳብ ነው ሊጎተን። ስለዚህ አዲስ ሕይወት ስንል አዲስ ወዳጅ፣ አዲስ ጓደኛ መፍጠር ነው። ቅዱሳን አሉ አብረን ልንሆን ከእነርሱ ጋር ሞልቷል። ወዳጅ ከፈለግን ከእኛ ጋር እንደኛ የሚስማማ የእኛን ሀሳብ የሚያራምድ የእኛን ፍላጎት ልክ ነው ብሎ የሚከተል አለ። ስለዚህ ወዳጅነታችን፣ ግንኙነታችን ሁሉ አዲስ ነው የሚሆነው። በአዲስ መንገድ መሄድ፣ በአዲስ መንገድ የቀደመውን መንገድ መተው፣ አዲስ መንገድ ተከትሎ መሄድ ነው። ይሄ አዲሱ ጌታ የሚለን በአዲስ ሕይወት ልንመላለስ የተጠራን። አዲሱ ሕይወት ደግሞ የቅድስና ሕይወት ይባላል። ለእግዚአብሔር ተቀድሶ የመኖር ሕይወት፣ ለጌታና ለጌታ ብቻ ወግኖ የመኖር ሕይወት ይባላል አዲሱ ሕይወት። ስለዚህ መሪያችን ክርስቶስ ሆኖ ወዳጆቻችን ቅዱሳን ሆነው የምንመላለስበት አዲስ መንገድ ነውና በአዲስ መንገድ እንዳለን፣ በአዲስ ሕይወት እንዳለን ልናስብ ይገባናል። እንቀጥላለን። ቅድሚያ ያነበብኩላችሁ ነገር ግን ከክርስቶስ ጋር በሞትን ከእርሱ ጋር ደግሞ በሕይወት እንድኖር እናምናለን። በቅድስና ከእርሱ ጋር እንኖረው በቅድስና በሕይወት እንድኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ወደ ኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል ካለ በኋላ እንዲሁም እናንተ ደግሞ ወደ ኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን። አሜን። እኔ ለእግዚአብሔር ሕያው ነኝ፣ እናንተስ? ለእግዚአብሔር ሕያው ሆኜ እመላለሳለሁ። ለኃጢአት ሞቼ ለእግዚአብሔር ግን ሕያው ሆኜ እመላለሳለሁ። በምን ይላል? በክርስቶስ ኢየሱስ በጌታችን። ከክርስቶስ ኢየሱስ በማገኘውና ባገኘሁት ሕይወት ለእግዚአብሔር ሕያው ሆኜ እመላለሳለሁ። ዓላማ አድርጌ ግብ አድርጌ የምመላለሰው እግዚአብሔርን ብቻ ነው። የእግዚአብሔርን ክብር ብቻ ነው። እግዚአብሔር በእኔ እንዲከብር፣ በሕይወቴ እንዲከብር፣ ይሄ አሁን በሥጋ ያለሁት ኑሮ እግዚአብሔርን እንዲያከብረው፣ እግዚአብሔር የሚከብርበት። አዎ በሥጋችን እግዚአብሔር እናከብራለን ይላል እግዚአብሔር ቃል። በሥጋችሁ እግዚአብሔርን አክብሮት ይላል። ሥጋን በጣም አጣጥሎ ማየት አግባብነት የለውም። እንገላለን ከክፉ እና ከመጥፎ ባህሪዩ ጋር እንገለውና የተለወጠ ማንነት ይዘን እግዚአብሔርን የሚያከብር ማንነት ይዘን ከክርስቶስ ጋር ተነስተን እንመላለሳለን። ሕይወታችን የሆነው ክርስቶስ ኢየሱስ እግዚአብሔርን እንዴት እንድናከብር ያስተምረናል፣ ያሳየናል። ስለዚህ ለጌታ ክብር ለመኖር እሱ በሕይወቴ እንዲከብር ናፍቆቴ ነው። እሱ በሕይወቴ እንዲነግስ ናፍቆቴ ነው። ክብር ለጌታ እንዲሆን ምኞቴና መሻቴ ነው። ይህንም ደግሞ ለእርሱ በመኖር የማሳየው ነው ብለን እንድንመላለስ ነው። እንቀጥላለን። ሌላው ብልቶቻችሁ 13 ላይ ብልቶቻችሁን የዓመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ ካለ በኋላ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ራሳችሁን ለእግዚአብሔር አቅርቡ። ስለዚህ ጌታ በእኔ እንዲከብር ምፈልግ ከሆነ ምመኘው የልብ መሻቴ ከሆነ ምን አደርጋለሁ? ራሴን ሙሉ በሙሉ ሳልቆጥር ለማን አቀርባለሁ? ለእግዚአብሔር አቀርባለሁ። ይሄ ትክክለኛ መንፈሳዊነት ነው። መንፈሳዊነትን ሀብለን የምንጀምርበትና የምንቀጥልበትን እስከ መጨረሻ ድረስ ይሄ ሀሳብ ነው።
የቱ? ከሙታን ተለይታችሁ በሕይወት እንደምትኖሩ ሙት የሆነውን ማንነታችሁን አይደለም ለእግዚአብሔር የምታቀርቡት። ሕያዋን ናችሁ፣ በክርስቶስ ኢየሱስ ተነስታችኋል ከክርስቶስ ጋር። ስለዚህ ሕያው የሆነ ማንነታችሁን ለእርሱ አቅርቡለት ይላል። ሮሜ ቀነሳ ሮሜ ምዕራፍ 12 1 ቁጥር 1 ሳነብላችሁ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መሥዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ ይላል ጳውሎስ። ሰውነታችሁን ለእግዚአብሔር ሕያው ቅዱስ መሥዋዕት፣ እግዚአብሔርን ደስ የሚያሰኝ መሥዋዕት አድርጋችሁ እንድታቀርቡት በእግዚአብሔር ርኅራኄ እለምናችኋለሁ። ይሄ በቅድስና ለመኖር ወሳኝ ነገር ነው። እውነተኛ ቅድስና፣ እውነተኛ መንፈሳዊነት እዚህ ላይ የተመሰረተ ነው። በምን? ሰውነትን ማንነታችን፣ ሁለንተናችን ለእግዚአብሔር ማቅረብ፣ ለእግዚአብሔር መለየት፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው። ይሄ ለአእምሮ የሚመች አገልግሎታችሁ ነው። ራሳችሁን፣ ሁለንተናችሁን ለእግዚአብሔር ሕያው ቅዱስ፣ እግዚአብሔርን ደስ የሚያሰኝ መሥዋዕት አድርጋችሁ ስታቀርቡ ይሄ እግዚአብሔርን ደስ የሚያሰኝ አገልግሎታችሁ ነው ይላል። ስለዚህ በአዲስ ሕይወት በመመላለስ በቃ እኔ አሁን ያለሁበት አዲስ ሕይወት ነው። ከክርስቶስ ጋር ተቀብሌ እየተነሳው እኔ በአዲስ ሕይወት ነው የምመላለሰው። የቀደመው ነገር የኔ አይደለም። ከዚህ በኋላ እኔ የምኖርበት አይደለም። እኔ ለቅድስና እንድኖር የተጠራሁ ነኝና እግዚአብሔርም የሚከብረው በዚህ ሕይወት ነውና ከእንግዲህ በአዲስ መንገድ አዲስ መሪ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ በእኔ ውስጥ ይሰልጥኑ። አዲስ ወዳጆች ቅዱሳን ከእነሱ ጋር ሆኜ የእግዚአብሔርን ክብር የማይበት ለእግዚአብሔር ክብር ለመኖር ዓላማ አድርጌ የምመላለስ ቅድስናን ኢላማ አድርጌ ባንዲራ አድርጌ የምመላለስበት ይሄ የቅድስና ኑሯችን ሰዎች የሚያዩት ኑሮ ነው። ሰዎች ይህን ነው የሚያዩት። አምኛለሁ፣ ድኛለሁ፣ እንደዚህ ሆኛለሁ የሚለው ነገር አይደለም ሰዎች የሚያዩት። ሰዎች የሚያዩት የቅድስና ኑሯችን ነው። በቅድስና የተመላለስነውን ኑሯችን ነው የሚያዩት ሰዎች። ያንን ነው የሚያዩት። ስለዚህ ይሄንን ሕይወት ስናሳያቸው ነው መማረክ እንችለው። ይሄ በሌለበት ድካም እኮ ነው ወገኖች፣ ድካም ነው። ይሄን ቅድስናን ባልኖርንበት ባልተለማመድንበት ሰውን ወደ ጌታ ለማምጣት ሙከራ ማድረግ ድካም ነው። በሕይወታችን ያልተገለጠ አንተ ከኔ ምንድን ነው የምትሻለው እየተባልን እንዴት ሊሆን ይችላል? እንዴት አንተ ከኔ ምንድን ነው የምትሻለው፣ አንቺ ከኔ ምንድን ነው የምትሻየው እየተባለ የሚሻል ነገር ከኛ ሳይታይ እንዴት ነው? ስለዚህ ይሄ ሕይወትን ያስፈልገናል እና በኃጢአት መኖር እችላለሁ አትበል። በፍጹም የኃጢአት ማንነት ቀርቷል፣ ተወግዷል። ቅዱስ ማንነት፣ የቅድስና ሕይወት ሊታይብን ለዚህ ተጠርተናል። ለዚህ የጠራን እግዚአብሔር የተመሰገነ ይሁን። ሃሌሉያ! ለቅድስና ይጠራል። ከኛ የሚፈለገው ይሄ ነው። በቅዱስ አጠራሩ የጠራን ጌታ ለቅድስና ነው። በቅድስና እንድኖር ነው። ቅድስናችን ደግሞ የሚታይ ነው፣ በኑሯችን የሚገለጥ ነው። ያንን ሲያዩ እንዴት ነው የቻለው እንዲህ መኖር ብለው ይጠይቃሉ። የተቻለው ነው በክርስቶስ ኢየሱስ።
ክርስቶስ ኢየሱስ ነው በእኔ ያለው። ይህን ያሳየኝ ያስተማረኝ ክርስቶስ ነው። ወደዚህ ሕይወት ያመጣኝ ክርስቶስ ነው ብለን መመስከር እንችላለን። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ በቅድስና መኖር ይቻላል አይቻልም? ይቻላል። እግዚአብሔር ይመስገን እንችላለን። ተቀድሰን በሕይወታችን በኑሯችን ማሳየት መግለጥ የእግዚአብሔርን ክብር በሕይወታችን ማሳየት እንችላለን። ክብር ለእግዚአብሔር ይሁን።